አይደለም ግን ራስ ያልከውን ነገር ወዲያው ምንም ችግር የለውም። እዛ ላይ ጥያቄ ካለ መጠየቅ ነው። ስጠይቀው ነው የገባሁት እኔ። ለዛ ነው ከዛ አንጻር ነው። አይ ቲንክ ጥያቄ ካለ እዛው ላይ መነጋገር እንችላለን። ይሄው ከማርያም ከመወለዱ በፊት ነበረ እያልክ ስትለው እሱ እንደውም በእግዚአብሔር ዘንድ በእግዚአብሔር ሕሊና ውስጥ ሁላችንም ነበርን እያለህ ነበረ። አይ እንደዛ አይደለም ጭቃ ሲያቦካ ሁላ ነበር ምናምን ብለህ የሆነ መጽሐፈ ምሳሌ ምዕራፍ 8ን ለመጥቀስ መልኩ ዓለም እምቅድመ ዓለም ብለህ አልከው። እምቅድመ ዓለም የሚባል ነገር የለም አለ። እንግዲህ ጆሬ ከሆነ አይ ጆሬ ተሳስተሃል ከተባልኩኝ ይኸው መውረድ እችላለሁ። ይኸው አሁን እወርዳለሁ። አረ ልክ ነው ኡስታዝ፣ ልክ ነህ። ግን ጥያቄው ያነሳው ለምን እንደሆነ ብዬ ነው እንጂ አንዴ ወረደ። ልክ ነህ እኮ ቢያንስ ቻው ማለት አለብህ እኮ። ምንድን ነው እንደዛ ነው ያለው። ልክ ነህ። ባቢ ወይ እንግዲህ ያው ዳጊ ሁሌ ሲጨምቀን ነበር የኖረውና አይ መጭመቅ እኮ አይደለም። እንደ ሙስሊም ማንሳት ያለበት ጥያቄ ምንድነው የሚለውን ኡስታዝ እንትን እንዲያደርገው ፈልጌ ነው ዝም ያልኩት። አሁን ዳጊ ደግሞ ማድረግ ያለበት ምንድነው ሐሳቡ ለምን እንዳነሳውና ጥያቄውን ሲጠይቅ ለሰዎች ምን ማድረግ እንደፈለገ የመጨረሻው ግቡ ምን እንደሆነ መናገር ነበረበት እኮ። እዚህ ጋር ከተሳሳትኩ ይቅርታ ምናምን እኮ አይደለም። ጥያቄውን ያነሳው ያልገባ ከሆነ እንደዚህ ነው ብሎ ሊያብራራለት ወይም ደግሞ ዳጊ የሚፈልገውን ነገር እንዲነግረው እኮ ነው። ባቢው ዳጊ አንተ ጋር መጥቶ እንደዚህ አይነት ጥያቄ ሲያነሳ ላንተ ሳይሆን ላንተ አይደለም ጥያቄው፣ አንተን ይጠይቅህ እንጂ ጥያቄው ግን ላንተ አይደለም። ለሌሎች ክርስቲያኖች ለሌሎች እንትኖች የለ ያው ታምናላችሁ ከኢየሱስ ቅድመ ዓለም በፊት ነበረ ብላችሁ ታምናላችሁ። ቅድመ ዓለም በፊት ከነበረ ማርያም ማህፀን ውስጥ እንዴት ገባ አይነት ነው። ያው አንተን ያወራህ እንጂ ጥያቄው ግን አንተን አድሬስ የሚያደርግ ወይም አንተ አላምንም በዛ ነገር እያልክ በግድ መን ሳይሆን ያው እኔ የተረዳውበት አንግል ነው ከዚህ በፊትም ስለሚያደርገው ማለት ነው። በግድ እመን እኮ አይደለም ሐሳቡ ለምን አነሳው ከምን አንፃር ነው እኮ ነው። በግድ እመን አይደለም ለምን ያምናል አላምንም ካለ እኮ አለቀ። ግን ጥያቄውን የምታነሳው ምን መምታት ስለምትፈልግ ነው፣ የት መድረስ ስለምትፈልግ ነው የሚለውን ጥያቄ አለ። እሱን መልሱ ይመለስለታል። ይብራር ያነሳውና ያው ዳጊና ኡስታዝ አልተግባቡም። እሱ አንደኛ ቀልዳማ ነገር ነው እንደዚህ እያለ ሹባሃት መርጨት ይወዳል። እንደዛ በዛ ላይ ደግሞ ያንተ ምልከታ ለማወቅ መሰለኝ። እኔ ምልከታ ምን ምልከታ እንዲኖረኝ ነው? ኡስታዝ ግባና ቻው በለን ቢያንስ። ምልከታ የለኝም እንደዚህ አይነት ነገር። እኔ ሰው ነኝ እንግዲህ ከሰውነት ደረጃ አልወረድኩም። እኔ ምንድነው የሰውነትን ቦታና ደረጃ ለእግዚአብሔር ሰጥቼ እኔ የእንስሳን ቦታና ደረጃ አልወሰድኩም። እንደዚህ አይነት አመለካከት አልቀበልም። እኔ ኢየሱስ ክርስቶስ ከመወለዱ በፊት ነበረ ጭቃ ሲያቦካ ነበር ምናምን ከተባለ እኔ አይምሮ እንዴት ይቀበለዋል? እኔ እኮ ሰው እኮ ነኝ። የሰው ማንነት ለእግዚአብሔር ሰጠህ፣ አንተ ደግሞ የእንስሳን ማንነትና ቦታ ስትረከብ የምታራምደው አመለካከት ነው። እንደዚህ አይነት አመለካከት ኡስታዝ ከተመቸው ይገባል። ቆይ ዳጊን አንዴ ላስገባው። ዳጊን አንድ ሰው ረድልኝ። ዳጊን ላስገባው። አሊ ሶሪ የወደፊቱ የምትባለው አንገትን ቆርጬ ነው ገሃነመ እሳት ከትይዱታ ምን አገባ? ባቢ አንድ ተረብሾም ይመስለኛል አይመስልም? ዳጊ ኡስታዝ ሲመጣ ደንግጧል። አዎ ድምጽ እኮ እንደዚህ ዝግት አለ። ትልቅ ሲጨምቀን ቆይቶ ነበር። እኛን እሱ አይደለም እኔ ከሱ ጋር እኮ ፊት ለፊት መሰፋፈት አልፈልግም። ለግም ከፈለው እገግማለሁ በባህሪ ግን እኔ ምንም አላልኩ ማለት ነው። እኔና ባቢ ነን እያወራን ያለ ነው። እኔ ባቢን ነው እንትን ያልኩት እንጂ ደንግጬም አይደለም። በነገራችን ላይ በሀያቴ ደንግጬ አላውቅም። አከብረዋለሁ፣ በጣም አከብረዋለሁ። ጂኒየስ ነው። ለክብሩ ደግሞ ኪታቡም የሚያዘው ነው መውረድ አይደለም። ዝም በል ቢለኝ ሁሉ ዝም ማለት አለብኝ። ይሄ ሐዲሱም ሸሪዓው የሚያዘኝ ነው። አልሃያ ኒስፉል ምንድነው? ኒስፉል ኢማን ነው። ለሰው ልጅ መተናነስ የኢማን ግማሽ ነው እንጂ ዘራፍ ማለት ማንም ሰው ይችላል። ግን ያ ደንብና አደብ አይደለም። አደብ አይደለም። ውስጡ ያለው ቁርአን ይበልጠኛል። ጉልበት እኮ አይደለም፣ ውስጡ ያለው ዕውቀት ይበልጠኛል። ሱብሃንአላህ። ለሱ መልስ መመለስ ራሱ አልነበረብኝም። እሺ ይቅርታ ብዬ ነበር መውረድ የነበረብኝ መጀመሪያው። ወላሂ
እኔ ያልኩት ዳጊ እኮ ከምን አንጻር እንዳነሳው እኮ ነው እንዴ መናገር የነበረብህ እኮ ይቅርታ ምናምን ነገር እኮ ከምንም አይደለም። አንጻር አይደለም። እኔ ከምን አንጻር ቀጥታ ነው እንጂ የገባው ኡስታዝ፣ እኔ እናንተ ነን የምናወራው። በቃ ምን ችግር አለው? ኡስታዝን እኮ አልቀረብኩም። ጥያቄው የምታነሳው ከምን አንጻር ነው የሚባለው እኔ ለአንተ ነው የሚለው ያነሳሁት። እኮ እኔ ለአንተ ነው ያነሳሁት። ለኔ ለምን እንዴ እኮ ከምን አንጻር? እሺ ለኔ ስትጠይቀኝ ማረፊያ እኮ ለአንተ ጠየቅኩ። ማረፊያ ና ልብ ማረፊያ ባገኝ እንደዚህ ዞረ ዞረ እስከመቼ በሚለው እንደውም በቃ አንድ ጥያቄ ልጠይቅ አልኩህ። በቃ ይህን ጥያቄ ጠየቅኩ። ሌላ ምንም ነገር እኮ የጠየቅኩት ጥያቄ ነው። እኔ ዝማ በህይወቴ እንገራለን እውቀት ካለው ሰው ጋር መሰፋፈጥ አይደለም አንድ ሁለት መባባል ራሱ አልፈልግም። ይበልጠኛል። በቃ መብለጥ ብቻም አይደለም እኮ እንደሆነ ነገር አሳስሮ ቁጭ ማድረግ ይችላል በገዛ እውቀቱ ራሱ። አሁን አንድ ሰው ይውረድ። ቆይ ማታወሩ ወረዶ አንዴ እንጂ እኔ ከሱ ጋር መልስ መመለስ የለብኝም። እንኳን አፍላፊ ልከፋፈት ቀርቶ ማለት ነው። እንደ ጃሂል ከሆንክ ግን እንደ ጃሂል ትገግማለህ እኮ በቃ አለቀ እኮ በቃ ጃሂል ነህ አንተ። ወረዱ ማታወሩ። አዎ እኔ ራሱ እኮ እኔ ኡስታዝ በቅድሚያ እኔ አፉን ልትለኝ እፈልጋለሁ። ቁም ነገር አልተናገርኩም። በእርግጥ ግን በጣም ውስጤ ስለተሰማኝ ያጠፋው ነገር የለም እኮ ምንም የጠፋው ነገር የለም። እኔ እንደውም ሮሜ ዳጊ የሚል ስምና ሮሜ 1:25 ምናምን አካባቢ ሲል በክርስቲያን ነው የመሰልከኝ። ስለዚህ እኔ ምንድን ነው ያደረኩት ከባቢሎን ጋር ስታወሩ በነበራችሁት ነገር ነው የመጣሁት ማለት ነው እንጂ እኔ ሙስሊም ብትሆን ከመጀመሪያውኑ ምን ትማለለም። አንድ ያዝልኝ። ሁለተኛ ነገር ደግሞ የተናገርከው ነገር እንደዛ ነው የሚመስለው። እኔ ተሳስቼ ከሆነ ብዬ ራሴንም ጠየቅኩኝ። አይ ቲንክ የሁሉም የብዙ ሰው አመለካከት ነው። ስናዳምጥ ነበር ስናዳምጥ ያልከው ከመሬት ተነስተ መጀመሪያ ሲወራ የነበረው እንዳለ ከውጭ ሆኜ እሰማለሁ እኮ ስለ ሊንዳ ታወሩ ነበረ። ከዛ በኋላ ምናምን ነገር እያላችሁ መሀል ላይ ገብተህ አንተ ምን አደረግ? ክርስቶስ ከድንግል ማርያም ከመወለዱ በፊት ምቅድመ ዓለም አለ ብለው አልከው። እነ ምቅድመ ዓለም የሚባል ነገር የለም አለ። ከዛ በኋላ አይ እንደዛ የሚል አለ ከአብርሃም በፊት እኔ ነበርኩ የሚለውን ጥቅስ ጠቅሳለህ። መጽሐፈ ምሳሌ ምዕራፍ 8 ላይ ጠቅሳል። ስለዚህ ክርስቲያን ስለመሰልከኝ ቢያንስ ባቢ በባይብል አያምንም። ባይብል የምታምን ክርስቲያን ከሆንክ ይህን ጥቅስ እኛ ሙስሊሞች በምን መልኩ እንደምናስተናግደው አርጊመንታችንን እንዴት ቢልድ እንደምናደርግ ልነግርህ ነው የፈለግኩት። አይ አላልኩም አልክና ሙሉ ለሙሉ ከጨዋታ ወጣ። አላልኩም ብለህ ማለት ነው። እና አላልኩም ስትለኝ አስደነገጥከኝ። ማለት እንዴት ነው ማለት እኔ ጆሮዬ ጤነኛ አይደለም ምናምን እስክል ድረስ ማለት ነው። ከዛ አይ ለማለት የፈለግኩት እፈራለሁ። ከአንተ ጋር ቁጭ ብዬ ማውራትም እኮ የለም። መፍራት አይጠበቅብህም። ሀቅ ነው። ቅድም ብለሃል ኡስታዝ ነህ። እፈራለሁ። ቢያንስ 20 ሊኖረኝ ይገባል። መልስ መመለስ እንኳን የለብኝም። ኖ በተናገርከው ነገር ላይ እኮ ነው እኛ ነው። አሁን እኮ መፍራት ታላቅና ታናሽ እኮ የሚባለው ስጋ ቤት ውስጥ ነው ያለው። አሁን እናንተ ምንም የሚያስመጣን ነገር የለም። እዛ ነገር ውስጥ መፍራት አለ። የያዝከው ሀቅ ከሆነ በሀቅ ላይ ነው የምንነጋገረው። እኔ አሁን አንተን አላውቅም። ምን አይነት እውቀት ይኑር ምን አይነት እንትን ክርስቲያንቱ ሙስሊምቱን አላውቅም። ግን የያዝኩት ነገር ነው በቃ የያዝኩት እውነት አለኝ ብዬ ስላሰብኩኝ ባቢን ስታናግረው እኔ መሀል ላይ ገባው ማለት ነው። መሀል ላይ ገብቼ ይሄ ነገር እንዴት ነው ከምን አንጻር ነው የምታየው? እስቲ ጥቅሱን እንየው ለማለት ነው የፈለኩት የነበረው። አይ ሙስሊም ነኝ አልክና አይ እኔ ያልኩት እኮ እሱን አላልኩም ያልኩት እንትን ነው እንደዚህ ነው ብለህ ስትል ደግሞ ግራ ገባኝ። ማለት ባልከው ላይ ተመስርተን ነው እኛ እየሄድን ያለን ነበር ነው እንጂ የምር ለመናገር ማንንም ለማሸማቀቅ እና ለማሳቀቅ ሞራሉም የለኝም አቅሙም የለኝም እውቀቱም የለኝም። ደግሞ ዲናዊም አይደለም ራሱ አንተ የምታውቀውን ነገር ሰዎችን መደብደቢያ መሳሪያ አድርጋ አትጠቀምበትም። ስለዚህ እኔ እንደዚህ አይነት ነገር አልጠቀም አይደለም ሙስሊም ሆነ አይደለም ክርስቲያንም ቢሆን በዚህ አይነት መልኩ ማውራት አልፈልግም። ጊዜያችንን ሰውተን መተን የምንነጋገረው የሆነ ነገር አንዱ ከአንዱ የሚያገኘው ነው ልጅ አለ ተብሎ ነው። ከዛ አንጻር ነው እንጂ በሌላ መልኩ አትመልከተው። አሁንም የገባሁት ለሌላ ነገር አይደለም። ለባቢ ክብር ስላለኝና ለአንተም ደግሞ ጥሩ ስሜት ተሰምቶ እንድትውል ስለምፈልግ ነው። ጥሩ ስሜት ማለት የሆነ ነገር ቅር ብሎ ምናምን አስቀየምኩት ምናምን የሚባል ነገር የለም። ምንም ያስቀየምከኝ ነገር የለም። ሀሳብ ነው እያወራን ያደረው ፐርሰናሊ አይደለም። ሀሳብ ላይ ነው እያወራን የነበር ነው። ሀሳቡ ላይ ብቻ አተኩረህ መነጋገር የምፈልገው ከሆነ ትነጋገራለህ። አይ አንድ አይነት ነው ሀሳባችን ካለን ደግሞ እሰየ ነው። ግንባር ለግንባር ተመራርቀን ተሳስመን መለየት እንችላለን ማለት ነው። አብሽር። አንተ ባለበት አላወራም ያልኩት እኮ ባቢ ነው። ባቢ እንደዛ አትበል። እንደዛ ስትለኝ እኔ ይሰማኛል፣ ጥሩ ስሜት አይሰማኝም። አዎ ግን እንደዛ ስትለኝ አሁን አንተ ባለበት ምናምን የሚለውን ነገር ተወው። እሱን አላህ ዘንድ ያለው የደረጃ ልዩነት ያለው በተቋዋ ነው።
ምን አይነት ተቃዋለኝ ምን አይነት ተቃዋለህ የሚባል በእውቀት አይደለም ራሱ የተባለው ሱረቱ በቃ አንተ ባለው እውቀት እኔ ካንተ ጋር እኮ አሁንም እንደዛ አይባልም እንደዛ አትበል ፕሊስ ባላ አትጠቀም እንደዛ አይነት በእውቀት ምናምን ነገር አንተ ባለበት እኔ አሁንም እኔ አፉ በለኝ ነው እንጂ ማለት ነው አንተ ሱረቱ ጁራት ምዕራፍ 49 ቁጥር 14 ላይ እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ እንድትተዋወቁም ነገድና ጎሳ ያደረግናችሁ ይላል 13 ላይ 14 ላይ ምን ይላል አላህ ዘንድ በላጩ አላህን የሚፈራው ነውና ብሏል ተቋ ያለው ሙተቂን ያላቸው ያላህ ባሮች ናቸው አላህ ዘንድ ደረጃ ያላቸው አንድ ሰው ደግሞ ተቋዋለው ስትል ደግሞ ከአላህ ጋር ባለው ግንኙነት ነው የሚመሰረተው እንጂ እዚህ በተናገረው ነገር ባወራው ነገር አይደለም እና ፕሊስ እንደዛ አይነት ነገሮችን አትጠቀም ኖርማል ማለት ነው በቃ ሁላችንም ወንድማማቾች ነን ሁላችንም ሙስሊሞች ነን የደረጃ ልዩነት ያለን በአላህ ዘንድ ባለን ደረጃ ነው በእኽላስ ነው በኢሳን ነው በውስጣዊ ነገር ነው ራሱ ያለው በተረፈ ማንንም ጎንበስ የሚያስደርግበት የሚያሸማቅቅበት የሚያሳቅቅበት ምንም ምክንያት የለም እውቀት ለኔ ማሸማቀቂያ ከሆነ ማስፈራሪያ ከሆነ ሰውን ዝቅ ማድረጊያ ከሆነ ቢቀርብኝ ነው ይሻለኝ ከጥቅሙ ጉዳት አለው አንተን ከፍ ለማድረግ ነው እውቀት መሆን ያለበትና ከዛ አንፃር ነው እንደዛ አትበል ፍሪ ሆነ አውራ እሺ ልጆች ባቢዬ ልጆች እንትን እያልኩኝ ነው ምሳላ በላ ነው ከተመቸኝ በኋላ ላይ እመጣለሁ አብልቻቸው ማለት ነውና ያለበት ቦታ እንትን ያለ አይደለም የተረጋጋ አይደለም ልጆች አሉ ልጆችን አንዴ አብልቼ ወይ ከተመቸኝ በኋላ እመጣለሁ እሺ ኡስታዝ እናመሰግናለን ችግር የለውም ሌላ አሁን እንኳን ልወጣ ስለምችል እኔ ትንሽ ቆይቼ ሌላ ጊዜ እንትን በለን የመጣ አንዳንድ ነገራቶችን በለን ኢንሻአላህ እናመሰግናለን ኢንሻአላህ እሺ ሰላም አለይኩም ያ ጀማ እሺ ወጣ ነበር እኔ ራሱ እንኳን አንተ እውነትህን እሺ ከዩ ኦፓልን አስገባት እስኪ ምንድነው እኔ ኦፓሊት ነው ያለሽው መላክ አለብሽ አትሳብም ፕራይቬት ነው አካውንቷ አይዳጊ እንዴ ኦፓልኔስ ማክበርህ እኔ በጣም ተመችቶኛል እኔም ደግፈዋለሁ ግን መጀመሪያ ላይ ግን የማክበር ምናምን ነገር ሳይሆን ደንግጦ ማለት ነው ድምጹ ዝግት ቁልፍ ምናምን ነገር አለ እኔም እንደዛ ነው ማውራት አልችልም ሁላ ሌላ ጊዜ ነገራቸዋለሁ ኦፓዬ እኔ ፍቅር እንዴት ነሽ በፍጹም እንዴት ይሞግተኛል ብዬ አልገባሁም ምን ነው ኧረ ኦፓ እንዴት ነሽ ተውት ዳጊ መልካም ሰው ነው ትልልቅ ሰዎችን ስለሚያከብር እውቀት ላላቸው ሰዎች ቦታ አለውና እነሱ አዋቂዎች እነ ኡስታዝ ለእውቀት ቦታ አላቸው እኛ ደግሞ ለአዋቂዎች ቦታ አለንና እኔ ተመችቶኛል በዚህ ልክ ሰው ማክበሩ ጥሩ ነገር ነው በጣም ነው ደስ የሚለው ሰው እንደዛ መሆን አለበት መገገም የለብንም እንደ አበሻ ትርፍ የሆነ ህዝብ ነው ሂትለር የሚባለው እኮ ኢትዮጵያ ውስጥ ነው መፈጠር የነበረበት ሁላ ምንም በቃ የዓለም ሸክም የሆነ ህዝብ ነው ኦፓ አለሽ ባቢ እንዴት ነህ ሰላም ነው እኔ ፍቅር አይደውደው ኤቭሪቲንግ ነገር እንዴት ነሽ ሰላም ነው እናነህልኝ እንዴት እንደናፈከኝ ስምሽን በመንጋ መንደር እየሰማውን ነበር እነሱ ሲተቹሽ ሲያራሩጥሽ ባልና ሚስት ሲሰድቡሽ ሲሰራል ምናምን ነገር እያዩት ነበር አው ያ እኔ እኮ እንግዲህ በቃ ምንም ማድረግ አልችልም በግድ ነው ዝነኛና ታዋቂ የሆንኩት እሱ ብቻ መስሎህ እንዴት ኦፓልን ትወዷታላችሁ እያለ ደግሞ የሚሳደባለ ባካችሁ እዚህ ውስጥ 517 ሰዎች አላችሁ ፍጹም አማን ፍጹም ትዝብቱን ባገኛችሁበት ቦታ እንወዳለን በሉልኝ ሊዳፋኝ ነው እየተከታተለ በቃ እና ይሄንን አድርጉልኝ በቃ እንወዳለን አንተንም እንወዳለን በሉልኝ በቃ እረፍት አጣ ሰውየው መንፈሱ ተጨነቀ ቪዲዮ ይሰራብኛል ይጽፍልኛል በሙስሊሞች ለመወደድ ብለሽ እኮ ነው እንደዚህ ምናምን ይለኛልና ደግሞ ታውቃለህ በጣም ደግ ስለሆንኩ አንተም እኮ ለመወደድ ብለህ ብዙ ነገር አድርገህ ነበረ ግን የውሸት ስለነበረ
ጭንብል ስለነበረብህ አጋጣሚ ተገለጠና ሊወዱህ አልቻሉም አልኩት። በጣም አዘነ፣ ልቡ ተሰበረ፣ በወለከኝ እና እባካችሁ የእናንተ ፍቅር መቼም አያልቅም። እንደ ጥቁር ባህር ነው፣ ቀይ ባህር ነው፣ የመሳሰሉት ባህሮችን ነው የሚያካልለው እና እንወድሃለን በሉት ፕሊስ። በቃ እኔ በጣም እየተነካሁ ነው፣ ጥፋተኝነት እየተሰማኝ ነው። ይሄ ምስኪን ወጣት እንደዛ ታውቃለህ። ባቢ በግድ እንደነበረ የሚያወራው ስለ እስልምናና ስለ ነብዩ መሐመድ በግድ ነበር የሚያወራው። ሰዎች በቃ አንተ ክርስቲያን አይደለህ እንዴ ስለ ክርስቶስ አውራ እስከሚባል ድረስ ነበረ ስለ እስልምና የሚያወራው እና የሆነ ቀን ነካ ነካ ሲያደርገው ጭንብሎ ወደቀ። ከዛ ሁሉም ሙስሊሞች እንዴ ተዘብቶ ምናምን አሉት። ጠመደኝ ማለት ነው እና በጣም የጥፋት ስለ ነብዩ መሐመድ ጥሩ ነገር ነው የሚያወራው። በፊት እንደ እስልምና ነብዩ መሐመድ መጥፎ ነገር ከተናገርክ አይለቅህም። አሁንስ ተቀየረ? አሁንማ ደንበኛ ተሰዳቢ ሆኖ በቃ ወደ ትክክለኛ ማንነቱ ተመለጠ። በፊትም እኮ የፍቅር እጥረት ነው የነዚህ እኮ ነብዩ መሐመድን አሁን ነብዩ መሐመድ ይሳደባል እንዴ? ይሳደባል አልኩ እኮ በቃ በሱ ቤት ያዋረደ መስሎት የማይና ነገር የለም። እስልምና ነብዩ መሐመድን አይሻን በቃ ሙሉ የእስልምና ነገርን በሙሉ ነው ሲሳደብ የሚለውን ያሳዝነኛል ለመናገር። አይ እንደዛ ከሆነ ገንገበት ነው ማለት ነው። ያለ እውቀት ነው ሲደግፍ የነበረው ነው እንጂ አንድ ሰው አንብቦ ተረድቶ የነብዩ መሐመድን ማንነትን ካወቀ በኋላ ካነበበ ከደገፋቸው እኔ ወደ ኋላ የሚመለስ አይመስለኝም። እንደውም እኔ የምለው ምንድነው የነብዩ መሐመድ ምንድነው ስብዕናቸው ማንነታቸው የነብይነት መስፈርት ካልሆነ እቺ ምድር ነብይን አላስተናገደችም ነው የምለው። ልትጠላቸው የምትችል ሰው አይደሉም። ገባሽ? አንብበህ አውቀህ ከሆነ እንደዛ አይነት ሰው ናቸውና ደግፈህ የምትሰድባቸው ከሆነ ግን በቃ ገንገበት ነው ማለት ነው፣ መሀይም ነው ማለት ነው። ያው መጀመሪያም አምኖበት ሳይሆን እንደነገርኩ ነው። የፍቅር እጥረት ክፉ ነው። አለመወደድ በጣም ከባድ ነው። ያን ቦታ ወሰድኩበት። እንደምታውቀው ስቀባ በራሱ በግድ የተቀባ ቤቴ ጠረቅ የተከበራችሁ ባካችሁ አትወዳጁኝ ብል ምን ያገባሻል እባካችሁ እንዴት ማን ስለሆንሽ አሉ። እንግዲህ እኔ አሁን አቅሜ በላይ ነው እና ባትጋራኝ እንኳን ብለው እሺ፣ ግን በቃ ጥምድ አድርጎ ይዞኛልና መጀመሪያ አካባቢ እኔ ታውቃለሽ የሰዎችን ሻዶ መለይበት የራስ የሆነች እንትን አለችኝ መሳሪያ አለችኝ እና ሳሸተው በቃ ይከራፋል ሰውዬው ታውቃለህ። ከዛ ጄሪ የምትባል ጓደኛችን ቤት ሸተትከኝ አልኩት ቃል በቃል ትሸታለህ አንተ ለእስልምና ያለህ አቋም ይሄ አይደለም በቃ ጭንብል አለብህ የነበራችሁ ሰዎች ታስታውሳላችሁ። አወሳል አበደ እንዴት እንድንለዋል በፍጹም። ከዛ ብዙ ሰዎች ለሁለት ተከፋፈሉ ለመናገር በጣም እና አይ በቃ ይቅርታ እናደርግለት እንቶ ምናምን አለው። ኬሽ ተውት ብዬ እኔ ተገንጥዬ ከ665 ጋር ህብረት አደረኩ ባብዬ እንደምታውቀውና ምስጋና ለስም አቀራረቡ ህብረቱኒ እንዳለ ሆኖ ግን ኦፓይ አሁን የደረስኩበትን ጥናት ምንድነው ስላንቺ እየጠናው ነበርና እኔ ሰው ሳልጠይቅ ዝም ብዬ በራሴ የማደርገው ጥናት አለና እየጠረጠርኩሽ ነው እየጠረጠርኩሽ ነው። አንድ ሰው አለ በውስጥ ማቀው ጓደኛዬ እኮ ነው ስራዬን ቦታዬን ኑሮዬን ምናምን ነገር የሚያክሰው ነውና ማቀው እኮ ነው በአካል ማቀው እና ባለፈው እናወራልሻለን በመሰንጀር ትደውል እናወራለን ምናምን ነገር አናደድኩት ምናምን ነገርና የነበረኝን ማንነት በርግጥ አያውቅም። ይሄ እኔ ማንነቴ ምን እንደሆነ ድሮ ሌላ ከየት እንደወጣው ምን እንደነበርኩ እንጂ አሁን ያለውን አመለካከቴን ብዙም አያውቀውምና ስናወራ ምናምን ነገር የሚያቀኝ እኮ ነው። እስላም ነህ ብሎ ግግም አላለም እንዴ አሚያቀኝ ነው ይጠረጥረዋል እኮ። እኔ አሁን ምንድን ነው የተረዳሁት መሰለክ? በእርግጥ የኔ መረዳት ሳይሆን የሆነች ክርስቲያን አለች እና ምን አለች መሰለህ? እኔ አለች አልኳት በፊት ዝም ብዬ ሳደብን ነበር አለች። ከዛ ደከመኛለች በቃ ሙስሊሞች ነው የሚፈደው ሲደክመኝ ዝም ብዬ ማዳመጥ ጀመርኩ አለች እና የሆነ ሰዓት ላይ ወሰድ ያደርገኛል አለች። በኢየሱስ ዝም ብዬ ነው የምመለሰው አለች እና አሁን አሁን አለች
ዝም ማዳመጥ ጀመርኩ። ውስጥ ያለውን ኢነርጂ አፈንኩት፣ ያዝኩትና ማዳመጥ ስጀምር አለች እስልምና ላይ እውነት የሚናገሩ ወይም ደግሞ የራሳቸው እውነት ያላቸው ሰዎች ሙስሊም ነው የሚባሉት አለች። ከዛ እኔ ክብሩ ደረሰኝ አለች። አንቺማ አባ ይሉኛል አለች። አንቺማ አባ እላለሁ አለች። ከዛ ምንድን የተረዳሁት ለካ አንዳንዴ ራስሽን መዋሸት ካልጀመርሽ አንድ ሁለት እውነት የሚባል ነገር የለም እና እነዚህ ሰዎች የሚጠጋጋጡት የራሳቸውን እውነት ለማስመሰል ነው። እና እስልምና ላይ ያለ ጥላቻ ከሌለብክ ወይም ደግሞ የፖለቲካ ምን የኢኮኖሚ የራስ እውነት ካለ ቅጽል ስምህ ሙስሊም ነው የሚባለው። እና ብዙ ሰዎች ሲል አሁን ላይ ራሱ ተቃውሞ ካነሳሽ የራስን እውነት ተገለጽ፣ የራስ አቋም ካለ ቅጽል ስምህ ሙስሊም ነው እና በጣም ደስ ይላል። እውነት ለመናገር ለእኔ ክብሬ ነው ሁሌም እንደምለው ማለት ነው። እና ደስ ይላል በዚህ መለየት ራሱ። እንግዲህ አብረው የሚያውቅህ ሰው አብሮ አደግህ ሰው አንተማ ሙስሊም ነህ ካለ ማብያስበዋል። አይ እኔ ከማላቀው ሰው በፍቅር ነው የምቀበለው። የሚገርምሽ ነገር እኔ ውስጥ ያለውን አመለካከት እንትን ሳደርገው ሰዎች ፊት ድሮ ሌላ ነበር ስሜ ሰይጣና ምናምን እንደዛ አይነት ነገር ገባሽ 666 ነው የሚባለው። አሁን ግን እንደዚህ አይነት ክብር ያለው ጥርት ምጥን ምናምን ነገር ያለ እንትን የሚሰጡኝ ከሆነ በፍቅር ነው የምቀበለው። ምንም እንትን የለብኝም፣ ደስ ይለኛል ወላ ገባሽ። ግን ከምታውቀው ሰው ሲሆን ደግሞ በጣም ነው የሚገርመው፣ ሰው ይበሳጫልና ሙስሊሞቹ ራሱ እንትናቸውን ሩጫቸውን መቀነስ የለባቸውን ብለሽ ታስቢያለሽ? ሰው እንትን ያደርጉት ነው ምንድነው መሰለህ? አሁን እኔ እውነት ለመናገር ማለት ነውና አንድ የተረዳሁት ነገር ሙስሊሞቹ በጣም በፍጥነት እየሰሩ ይመስልሃል፣ ግን አይደለም። ክርስቲያኖቹ በጣም ፕሮሞት አበዙ እስልምና ነው እና ያ ፕሮሞሽን ሰዎችን በሙሉ እስልምና ምንድን ነው የሚባለውን ነገር አእምሯችሁ ውስጥ ቀርጾባችኋል። ታውቃለህ፣ ለስድብም ቢሆን እኮ መቀላቀል አለብህ። ከዛ ባህሪህና ካራክተር የሚወሰነው እንደ ሁኔታው ነው። ሊብራል ሆነ ከገባህ ትጠረጠራለህ። ስለዚህ ከተጠርጣሪነት ማምለጥ ከሆነ አላማህ መጀመሪያ እስልምናን እየተሳደብክ ነው የምትመጣው። በእውቀት ማውራት ከሆነ የምትፈልገው ደግሞ የራስህን አቋም ነው የምትይዘው እና ማህበራዊ ሚዲያ ላይ አሁን በተለይ ፕሮሞት እያደረጉ ያሉ ወይም ደግሞ ፕሮሞሽን የሚሰሩት እስልምና ላይ ኦርቶዶክስ ክርስቲያኖች ናቸው። ስለዚህ ሁሉም ሰው የምታየው ይሄ በቃ እስልምና ከሚያደርገው ግፊት የሚመጣ አይደለም። ሰምቶ ማያውቅ ሰላም ለኪ ምን እንደሆነ ማያውቅ መጽሐፍ ቅዱስ አንብቦ ማያውቅ ሙሉ ቅዳሴ ሰምቶ ማያውቅ ገባ አይደለ? ማያውቅ ሰው በሙሉ ነው እስልምና ላይ መጽሐፍ ቁርአን እያነበበ ያለው ማለት ነው። ይሄ በጣም አስፈሪ ነው። በነገር ምናልባትም ከ5 ዓመት በኋላ እንዴት አደራችሁ ምናምን ሲባል እግዚአብሔር ይመስገን የሚል ሰው ሊጠፋ ይችላል የሚል ስጋት አለ። ባብ ይሄ ለኛ ጥሩ አይደለም። እነሱ ሙስሊሞችን እንወዳለን፣ ኦፍ ኮርስ እንወዳለን፣ ግን 665ም ተቋም ነው። ለተቋማችን መጠንቀቅ አለብን ማስበው። ይሄ በግልጽ ተመረጥ የሚገባ ነገር ነው እና ደስ እያለኝ አይደለም ያለው ነገር። አሁን የራሱ እኔ ባለፈው ነበርሽ አንቺ አልነበርሽም ሬነርን ሲሰለብ ሬነርን እኮ እያየነው ስላጣ ነው። እኔና አንድ ጓደኛዬ ላይት ለቅሶ ተቀመጥን እኮ አንተ አልነበርክም። አልጠራሽ ብቻዬን ሳለቅስ ነበር እኮ ሀዘን ተቀምጬ ብቻዬን ላይት ብቻዬን ታውቃለህ። ያሉት ወንድማችን እስረ ቆረጥ አድርገው ነው የበሉት። አሁን መጥቶ ቀጥተኛና እውነተኛ መንገድ ስለምና ነው ካለኝ አልለቀውም ይላል። በአንዴ እኮ ነው ወገኔ አለኝ። የሰው ልጅ በቆሙ እንደዚህ ቁጭ ብሎ ማለት ነው በፈቃዱ አይምሮውን ሀክ ሲደረግ ያየሁት የሬነር ነው ቁጭ ብሎ ማለት ነው። መለገር ነው እንዴ እንዳትለመለመ። እኔ እኮ በተደጋጋሚ ስትቀመጥ ራሱ በንቃት ተቀመጥ እኮ የምልህ ለዚህ እኮ ከተስለመለም ካትነቃ አሰራሩ አራኒ ኤርፎን በተለይ ጨረሮ ሲለቀቅ ኤርፎኗን ነው የምነቅላተን ይገባሽ። ከስፍከት በኋላ ገባል ነው ይሄኔ እኮ ለልጆቹ ምግብ እየሰራ 2 መጽሐፍ ጽፏል። እዚሁ ራሱ አይ ምንም ማታበጣ በሚባል ነገር እኔ ተናግሬያለሁ። ለድርጅታችን በጣም ስጋት ነው። ስማኝማ ሐዋርያችን ምን ብሎ እንደጻፈልኝ ታውቃለህ? በውስጥ ባቡ ሐዋርያችን ከዛ ምን ነው ጠፋሽ አለኝ።
ብዬ ያልኩትኝ እኔ ሙታኖች ነፍሴን አደከሟት አልኩት እና ሙታኖች ነፍሴን ስላደከሟት ነፍሴ እስክታገግም እየጠበቅኩ ነው አልኩት። እግዚአብሔር እኮ አወጣኝ። ምን ታስለምልም ነው ያለኝ። የት ሄዳ አልኩት። እዛ ቤት አለኝ። ስም ጥራ አለዋል። ኧረ አልጠራም። አለ ራሱ የምር ስክሪንሻት አድርጌ ልክልሻለሁ። እኔ በግራ ጎኔን ያየሁት ምናምን ነገር አለኝ። የምሬን ነው ልክልሻለሁ። በህልም ማለት ነው። ኦብን ሳማክረው መርዝ ጠጥተኛ አለኝ አለ። አያይ አላሁ አክበር ያስብላል። ኦኬ እንዴ ታዲያ ምን ልበለው? ሻሃዳ ያሳዘኝ ምናምን ነገር እኮ ብሎ ነው የጻፈልኝ። እንደዛ ምናምን ነገር እኮ ብሎ ነው የጻፈልኝ። እንደዛ አይነት ነገር መሰለኝ። እንደዛ አይነት ነገር ነው እና ምን ይሻላል ምናምን ነገር ሲለኝ እንደዛ አይ መርዝ ጠጣ ሲጥ ማለት አለብህ ምናምን ማለት ይነምል የሚያማክረኛል በቁም ነገርና ራሳቸውን ከእንደዚህ አይነት ነገር ጠብቁ። ለማንኛውም ምንም ቢሆን እንደ ድርጅት ተመናምነን አለቅን እኮ በእውነት። አሁን እኛ እኮ ተመናመነን እኮ ባብዬ። አሁን እኮ ሰው የለው እኮ እኔ እኮ ብዙ አባል ነበረኝ እኮ ድሮ እኮ። አሁን እኮ ሰው እኮ የለም። እኔ እናንተ ብቻ ሆነ እኮ የቀረው። በግል ስለኔም ታጣራለህ አሉ። በግል በራሴ መንገድ እኮ ነው ስላንቺ የማጣራው። በራሴ መንገድ ነው። ግን አንድ እንትን አለና ኦፓላችን አንድ የሆነ አጀንዳ አለና የሆነች ሰለምቴ ናት እና የሚገርምሽ ነገር ብዙ ድራማ ነው የሰራችው፣ ብዙ ተአምር፣ ብዙ ጉድ ነው የሰራችውና ልጅቷ ሙስሊሞችን ስትዘርፍ እንደነበረ ደግሞ ደረስንባት እኛና ባለፈው ሰምተሽ እንደሆነ አካውንታችን ሲዘጋ ሳወራው የነበረ ነገር ማለት ነው። እሱ ብቻ ሳይሆን እነዚህ የሚያስተምሩ ሰዎች እንትን ካለች በኋላ በተደጋጋሚ ነው ለእስልምና ምስክርነት የሰጣቸው ስምና ፕሮፋይል አካውንትም እየቀየረች ማለት ነውና መጨረሻ ላይ ምንድነው የምታደርገው መሰለሽ? እንደዚህ የሚያስተምሩ ሰዎችን እንትን ታደርጋቸዋለች። ገብታ አላማቸውንና እንትናቸውን ማስቀየር ነው ስራዋ። ከዛ የሆነ ነገር ይዛ በማስፈራራት እንትን ነው የምታደርገው፣ ትቀበላለች ማለት ነው። መጨረሻ ላይ እኔ ጋር ደረሰች ማለት ነው። እኔ ጋር ስትደርስ የሆነ ነገር በውጭቅ ምናምን ነገር አለች። ምንድነው ስላት እኔ የእሳት አደጋ ደረሰብን ምናምን ነገር አለችና እኔ ታሪኳ ስለማቀው የብዙ ሰዎች ታሪክም ይዛ ስላለች ልጅቷ ማጋለጥ እፈልጋለሁ። መጨረሻ ላይ የሆነ ነገር ምናልባት እንትን ከተደረገ ሰው እንዳይቀየምኝ ብዬ ነው። ገባሽ? እኔ ጋር ስትጣላ ልጅቷ ሌላ ነገር እንትን ልታደርግ ትችላለች። አንዳንድ ሰዎች እየሰማች ነው? እየሰማው ነው ኡስታዝ። እኔ ምን አውቃለሁ 8 ጊዜ እኮ ነው የተዘጋብኝ። ኮሜንታሮች ተረጋጉ። ማን አለ? ምንም አላልንም እኮ ስለ ኡስታዝ እኮ አላወራንም። አነሳን። መግባት ከፈለገ እኮ ኡስታዝ ስራ ላይ ነህ አይደል? ስራ ላይ ጌታ ሆይ አንተ እርዳን። ጆካ አይደለም። እኔ የማወራው ከሆነ የምሬን ነው የማወራው እንደዚህ አይነት ነገርና እሄድባታለሁ። ትክክለኛው ፎቶዋን ለጥፌ ረግጣታለሁ ልጅቷ። ገባሽ? የጋለሞታው ጨርስን በቃ የውለዱ ወለድን ምናምን ነገር እሷን ጨርስ ማለት ነው። ባቢ ኡስታዝ ብለው እኮ ፓወዙት ጭንቅላቴን። እስኪ እንደገና ንገረኝ። ስጋት አንቺማ አንድ ግስ ላይ ተቀምጠሽ እኮ ማውራት ትችያለሽ ብላ። እሺ ፎቶ አልክ። እሺ እኔ እኮ ለሳኔ ይቆለፋል እኮ እንደዚህ እንትን ላለ ማለት ምክንያቱ አላማ አለው። ሌላ ነገር ስለሚያወራ እኔ እንዳልበጠረቅ ሌላ አበላሻለሁ ነገርና ለሳኔ ይዘጋል። ቁልፍ ነው የሚለው። ማውራት አልችልም ሁላ። የምሬን እኮ ነው የምነግርሽ። ስለምን ላውራ? ከባድ ነው። አሁን ልጅቷ ምንድን ነው የምትለው? ልጅቷ አሁን ስልኳን ዘግታ ብር በልታለች። የሆነ ሰው ብር በልታለች እና ምንድነው የምትለው? እኔም እህቴም ሰልመናል ምናምን ነገር እያለች ሁለት አካውንት ራሷ ነው የምታወራው። እህቴ ጋር ተጣልተናል አስታርቁን ምናምን ነገር ነው የምትለው ለሰው ማለት ነው። ገባሽ? ከዛ በቃ እያለች እህቴ አደጋ ደረሰባት፣ እኔም አደጋ ደረሰብኝ፣ አባቴ ድግም ታሰራብኝ ምናምን ነገር ብላ ነው ታሪኳን የተረከችልኝ። እኔ ገባሽ? እኔ ደግሞ ጉዷን ደረስኩበት ሁሉ ነገር ማለት ነው። እኔ ራሱ $200 ነው በጭቅ ምናምን ያለችኝ።
ከሰው እዚህ ጋር የምናውቀው አንዱ ጓደኛችን ከበላች በኋላ ማለት ነው ለምንድን ነው ስላት እህቴ ከባድ አደጋ ውስጥ ነች ቃጥሎ ምናምን ነገር አጋጥሞ ምናምን ስትለኝ ነገሩ ሳጣራው አጋጣሚ እሱ ጋር ሳወራ ኧረ እኔ በቃ እንትን ተብያለሁ ምናምን አለ። ገባሽ? አሁን ልጅቷ ረግጣት አለው ስታስጠላ ራሱ ግብሯና መልኳ ይመሳሰላሉ። እኔ አልወድም። የሰው ልጅ በሁለት እንትን መበደል የለበትም። መልኩ የሚያስጠላ ከሆነ ይቅርታ አድርጉልኝ ሃይማኖተኞች፣ ግብሩ ጥሩ መሆን አለበት። ቢያንስ በዛ ይወደዳል እንጂ ግብርህም መልክም አስቀያሚ ከሆነ እንዴ ከማን ጋር ትኖራለህ? ከዝንጀሮ ጋር? ከባድ ነው። ሀሳብ ስጭበት እስኪ አለሽ። እስቲ ፋይሎቹ አልደረሱኝም እውነት ለመናገር መረጃዎቿ ምናምን ነገር በውስጥ ዘይረኝና እስቲ እንሄድባታለን። አንዳንድ ሰዎች ዋት የሆኑ ሰዎች አሉ። በእርግጥ ማረኝ እንደገና ከሚለው መዝሙር ቀጥሎ የተፈጠረ ነገር መኖሩን አላወኩም ነበረ። እንሄድበታለን። እስቲ አይተ ነው ጉዳዩ። ቆይ ሌላ ሰው እነግርሻለሁ። የሆነ ሰው መጠየቅ አለብኝ። የሆነ ነገር አለና በመጀመሪያ ስለሱን ነገር መናገር አለብኝና እንሄድባታለን። እንትና እኮ እንትና አለች አሉ ሊንዳ ምን እንዳደረገች ታውቂያለሽ? ምን አደረገች? መጀመሪያ እንግዲህ ልቀደድ። መጀመሪያ እንትን ነው ፀጉሯ የተገለጠ ምናምን ነገር በጅንስ ሱሪ ምናምን ቂጧ ተወጥሮ ምናምን ነገር ተነሳች ማለት ነው። የፍንድም የተነሳችው ከዛ በእንትኑ ለጥፋ ስክሪን ላይ ለጥፋ ምናምን ነገር ወንዶችን እንትን ታደርጋለች። የምንሌን እኮ ነው መቼ ነው የምንገናኘው ጋብዛሃለሁ ምናምን ነገር ትላለች። ከዛ በኋላ በቃ እኔ ወጥቻለሁ አለች አሉ። ሚካኤል እርዳኝ እኔ ጨንቆኛል ብላ እየጸለየች ነበረ የሚለውን ሰበር ዜና ደግሞ ኪያ ተሸክሞት መጣ እና ወጣለች ልጅቷ። አታስጨንቋት፣ እንደውም ከሁሉም ሃይማኖቶች ከወጣች እኔ እቀበላታለሁ። የ665 የአመንዝራና የጋለሞታዎች ዋና ጸሐፊ ነው ማደርጋት። አያዋጣም። ለምን መሰለክ? በሴክስ ቱሪዝም ዙሪያ አለማችን ላይ ከፍተኛ ገቢ የሚያስገኙ ናቸው። በጣም ስማርቶች ናቸው። አንዳንዶቹ ዲግሪ፣ ፒኤችዲ፣ ማስተርስም አላቸው። እቺ ሴትዮ እኮ በቂጧ ስለምታስብ ጥቅም የላትም። ደንበኞቻችንን አስቀይማ ካምፓኒያችን ሊዘጋ ይችላል። እኔ ደደብ ሰው ግንበኛም ቢሆን ደንደብ አይመቸኝም። እኔ በስርዓት እንዴት አድርጎ ውሃ ልኩ መለካት የማይችል ግንበኛ ቢሆን ደደብ ከሆነ እኔ ደደብ በቃ ድድብ የሆነ ነገር መቀበል አይችልም አእምሮዬ። ስለዚህ እች ልጅ በዛ ፊልድ ራሱ ብታሰማራት ትርፋማ አይደለች። ምን አድርጋት የሚል ሀሳብ ካመጣህልኝ አፈር ሞልተን ችግኝ እንትከልባት ነው። በስብሳ ቢያንስ ፍክ ትሆናለች። ከዛ ውጭ ጥቅም ያላት ሴት አይደለችም። የተሻሉ ሰዎች አሉ አለማችን ላይ በዛ ፊልድ የሚያገለግሉ ማለት ነው። እና ለምንም የማይሆኑ ሰዎች አሉ። በቃ እሷ ለምንም ከማይሆኑ ሰዎች ነው ስቲል ሲጀመር አትወጣም። ወጥቻለሁ ከእስልምና ብላ አትናገርም እንደዚህ ባቢ። ምክንያቱም ከእስልምና ወጣች ማለት ወደ ነበረችበት ስለሆነ የምትመለሰው ቢግ ዲል አይደለም። እነሷ የምትፈልገው ዛሬ ትወጣለች ነገ ትወጣለች ብሎ በጉጉት የሚጠብቋትን ሰዎች ሰስፔንስ ማድረግ ነው። ገባክ? ከዛ የተለየ ምንም እቅድ የላትም። መዝሙር ከፍታ ምናምን ነበር ዛሬም ቤቷ ፎቶዎቿ ምናምን እያደረገች ነበርና የትጋ መሰለክ ለምን ሙስሊም እንደሆነች የተናገረችበትን ቀን ካስታወስከው ወይም ቪዲዮ ካለክ፣ ከዛ ደግሞ እስልምና ብዙ ዋጋ ከፍዬበታለሁ፣ ሰው ውጭ ስላለኝ አልወጣም፣ ቤተሰቤን እናቴን አጥቼበታለሁ ያለችውን እስልምና ዋጋ አልገባትም ማለት ነው። ምናልባት እናቷ የሰለቻት ፖስቲፕል መግዛት ይሆናል ለሷ። ገባክ? በሊፍትም በደረጃም ነው የምታስወርደው ልጅቷ እንጂ ቤተሰብህን ለእስልምና ብለህ ከተውክ የእስልምና ዋጋ ገብቶሃል ማለት ነው። የእስልምና ዋጋ ከገባህ ደግሞ ሰዎች ምንም ቫሊዩ አያመጡም። ምንም ቢሉ ለውጥ አያመጣም። ተቀባይነት የላቸውም። በተደጋጋሚ ቲክቶክ ላይ አይደለም ሻሃዳ ያስኩት መስጊድ ውስጥ ነው አላህን ያገኘሁት ለብቻዬ ነው ብላ ተናግራለች። ስለዚህ ቤተሰብህን የምትወደውን ሳያጣህለት እስልምና ቫሊዩ ካልገባክ ካሻረክበት እንግዲህ ቤተሰቧን ያጣችው የፖስቲፕል ወጪ አማሯቸው ነው የምለው እኔ። ሌላ ምንም የሱ የተለየ ዋጋ አልከፈለችም። ምክንያቱም ዋጋ የከፈልክለት ነገር ቫሊዩ የሚታወቀው በቆይታ ነው፣ በምታደርገው ነገር በምትሰጠው መከላከል ነው። እንደ ዲሞክራሲ እኔ የሰውን አምላክ እየሰደበ የሚከብር አምላክ የለኝም።
ሌሎች ሃይማኖተኞችን እየተሳደበ የሚከበር አምላክ የለኝም ብላ ቤቷ የምታስገባቸው እንዳለ እስልምናን አላህን እና ነብዩን ሲሳደቡ የሚውሉ ናቸው። እና የምታወራው ነገር ራሱ የሚጋጭ ነው። ለሊት ቁጭ ብላ የምታድረው ያ ቡና ቤት ስለሆነ ዘመኑ ያለቀው ገባክ። እንደሱ አይነት ሰዎች ቀን ቀን ነው የሚተኙት። የሌሊት ወፍ በላቸው። ሌሊቱ ሙሉ ስትበር ስለምታድር አሁን ሌሊቱ ሙሉ ቲክታክ ላይ ቁጭ ብላ የምታድርበት አንዱ ምክንያት ያ ነው። እስከሚነጋላት ነው። ልክ ሲነጋ ትተኛለች፣ እንደገና ሲመሽ ትነሳለች። አስበው። ልጆቿ በጣም ያሳዝኑኛል። እኔ ራሷም ተሳዝነኛለች። እና ምንም አዲስ ታሪክ የለውም። መስጊድና ቡና ቤት አብሮ አይሄድም። እኛ አይደለንም የጎዳናት፣ ማንነቷ ነው። የነበረ ማንነቷን መተው አይደለም የፈለገችው፣ በአዲስ መልክ መምጣት ነበር፣ አልቻለችም። ስለዚህ ወደ ነበረ ማንነቷ ትመለሳለች። በተአምር መስጊድና ቡና ቤት አብሮ አይሄድም። ማስተካከል ያለባት እኮ ያንን ነው። እና ተመልሶ ይሄ መውጣት ብትፈልግ እኮ ከትናንት ወዲያ በቃ ወጥቻለሁ ማለት ትችል ነበረ። እና ቤቷ ቁጭ ብላ ማለኝ 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 ብዬሃለሁ ማለኝ እንደገና ማለኝ ብዬሃለሁ ብላ ልታለቅስ ብትሞክር እንባ ከየት ይምጣ? ብትል ማልቀስ ይከብዳት። በአቢ ካሜራውን አጠፋች። ወይኔ ሚካኤል ነው እምቢ አላት። አንድ እንዳዊ ጓደኛ አብሮ ነበረ። ምንድነው የሚያስቀኝ ይለኛል። እንደ እብድ ነበር ስቅ የነበረውና ለማልቀስ የሄደችበትን ርቀት በጣም መቼም ነው ማረሳ። ያን ያህል አልቅሳ የሰዎችን አንጀት ለመብላት በቃ እስቲል ነው የምልህ። ካሜራ እንደዚህ ዳይሬክት ማየት አልፈለገችም። ኮሜንታተሮች አይን አውጥተው የሚያዩ ነው የመሰላት። ወደ ጎንም ቢሆን ኮሜንት ማንበብ አልፈለገችም። ገባ? ከስክሪፕት ትወጣለች፣ ከካራክተር ትወጣለች። እና ካሜራውን ፊት ለፊት አድርጋ ሀሳብ ወደ ጎን ሁላ ማለኝ ማለኝ ብያሃለው ማለኝ እንደገና እምባክ ይሄ ታውቃለህ፣ ይሄ በተወጋ ውስኪ የተደዘዘ ጭንቅላቷ በጣም ስማርት እንደሆነች ምናምን ይሰማታል። እና ታሳዝነኛለች እውነት ለመናገር። ይዘናት አይደለም የቆየችው። እንግዲህ ሙስሊሞች እስልምናን እያወረች ነው ውጪ ብለዋታል፣ ግን አልወጣም ብላለች ሰው። ስለዚህ ክርስቲያኖቹ ትመጣለች ብለው የሚጠብቋትን ያቺ በመሀል ያለችው ሞመንት ማጣጣም ነው የምፈልገው እንጂ መሄድ ከፈለገች እኮ በቃ ጸጉሯን ገልጣ መዝሙሯን ከፍታ አላህ ላይ አሻርካለች። ከሙስሊሞች ጋር ምንም የጋራ ስምምነት የላትም፣ ኮንትራት አይደለም። የመጣችውም አላህን ብላ ነው። ለአላህ በብቸኝነት እስካልተገዛች ድረስ ገባ ከአላህ ላይ እስካጋራች ድረስ ሙስሊም መሆን አትችልም። አይ እኔ የራሴ አቋም አለኝ ካለች ደግሞ የምትፈልገው ማድረግ ትችላለች። ያ ቢግዲል አይደለም። ግን ትኩረቷ ራሱ የምትፈልገው ነገር ያንን ነው። ገባህ አይደለ? ስትመጣ ራሱ እኮ ቤዝመንቷ ጤናማ አይደለም፣ ምንም አዲስ ነገር አይደለም። እና ታስቀኛለችም፣ በጣም ማሏሽ ታሳዝነኛለች። እች ልጅ አሁን ተመልሳም ኦርቶዶክስ መሆናችሁ ደም እንደነ ሊንዳ አይነት ሰዎች በነገር ላይ ምን አይነት ሰዎች እንደሚሆኑ ታውቃለህ? አሁን ብትመለስ የጠፋ ክርስቲያን ነው የምትሆነው። ገባክ? የምትፈልገው ሃይማኖተኛ መሆን አይደለም። እሷ የምትፈልገው ሳይቸገሩ መኖር ነው። ሳትቸገር ለመኖር ደግሞ ብቸኛው መንገድ መስራት ነው እንጂ ሃይማኖት መቀየር አይደለም። ችግር ላይ ነው እሷ ለችግር መፍትሄ ብላ ነው የምትወስደው። ሃይማኖቶች ደግሞ የራሳቸው የጽድቅ መንገድ አላቸው። በስራ ጽድቅ ይቆጠርልሃል። እና አላማዋና የምትፈልገው ነገር በጣም ስለተለያየ ወደፊት በጣም ታሳዝነኛለች። መጥፎ ነገር ነው የሚገጥማት በየትኛውም መንገድ። ከየት ነው ያመጣሽው? በክርስትና ጽድቃል የሚለውን አባ ገብረ ኪዳን ብንጸድቅም ባንጸድቅም አሉ። አንቺ ከየት አመጣሽው? እርሱ ማያውቁት አባ ገብረ ኪዳን ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን ያሉበትን እኮ ምክንያት ስናጣራ እንደ አካላቶች እናንተ አጸድቁም፣ እናንተ ሃይማኖታችሁ ጤናማ አይደለም ለተባሉ ሰዎች በቅን መልስ መመለሳቸው ነው አሉ። ዘርፈው ነው አሉ። በኋላ እኮ ነው የደረስንበት። እሱማ የታወቀ ነገር እኮ ነው ከምን አንጻር እንደዛ እንዳሉት። ግን ጽድቅ እንዳለ የሚለውን ነገር ጽድቅ ሃይማኖቶች የራሳቸው የሆነ የጽድቅ መንገድ አላቸው ስትይ፣ በክርስትና እንግዲህ ብንጸድቅም ባንጸድቅም አሉ አባ ገብረ ኪዳን። በክርስትና ለመጽደቅ ማድረግ ያለብህ ነገሮች አሉ እኮ። ጽድቅ እንዲሁ አይገኝም። ግን እሳቸው ባንጸድቅ እንኳን ባንድን እንኳን ከክርስትናችን አንወጣም እንኳን ክርስቲያን ሆነን ነው መጽደቃችን አያሳስብንም እያሉ ነው። በኋላ ስናጣራ እንደዛ ነው ያሉት አሉ። ገባክ? ብንጸድቅም ባንጸድቅም ማለት ሰው ጽድቅ አለ። ግን መጽደቅን ፈልገው ብቻ አይደለም ክርስቲያን የሚሆኑት። ባይጸድቁም ክርስትናቸውን አይለቁም። ሞር ክርስቲያን ነን እንኳንም ክርስቲያን ሆነን እያሉ ነው። ለውግ የተጠቀሙት አነጋገር ነው አሉ።
ስለዚህ እንጸድቃለን ማለት ነው ኦፓይ። እንደ ሀሳብ እንደ ሐሳብማ ብለሽዋል አዎ፣ እንደ ሀሳብ እኔ ግን አለው። ነገር በጣም የሚያሳስበኝ ነገር ብንጸድቅ ከነዚህ ሰዎች ጋር ለዘላለም እንዴት ነው የምንኖረው የሚለው ነገር የሁል ጊዜ ስጋቴ ነውና መጽደቅ የመጨረሻ በገነት አማራጭ ነው። አዎ በክርስትና መጽደቅ የመጨረሻ አማራጭ ነው። በቃ የመጨረሻ አማራጭ ነውና እንዴት አረ ብንጸድቅ እንኳን ከነዚህ ሰዎች ጋር እንዴት ነው ህብረት የምናደርገው የሚለው በጣም ያሳስበኛል። እኔ ግን ኦፓይ አሁን የደረስኩበት ነገር ምን አለ መሰለሽ፣ ክርስቲያኒቲ የሚባለው ክርስትና የሚባለው ነገር ምንድነው? ምን አለ መሰለሽ፣ እኔ በየቀኑ እንደዚህ ጠለቅ ብዬ ስለ ሃይማኖት ማሰብ ስጀምር አዲስ ነገሮችን ነው የማገኘውና በተለይ ደግሞ የተለያዩ ሃይማኖቶችን ስታይ ብዙ ያልታየሽን ነገር ነው እንድታይ እንድፈች የሚያደርግሽና ምንድነው የፈጣሪን ቦታ የፈጣሪን ክብር ደረጃውን ዝቅ አድርገሽ የአንቺ ቦታ የአንቺ ክብር የአንቺ ደረጃ አሳልፈሽ ስትሰጪው አንቺ ከነበርሽበት ከሰውነት ማንነትን ወርደሽ የእንስሳ ማንነትን ነው የምትሸከመው። ስለዚህ ክርስትና የሰው ልጅ ከሰውነት ወደ እንስሳነት የሚያወርድ ይሄ ፖለቲካ ነው፣ አስተሳሰብ፣ አመለካከት ነው። እኔ እንደዛ ነው የማስበው። አሁን በቃ ግግም ያለ ትውልድ ብቻ ነው የተፈጠረውና አምላክነቱ ምን እንደሆነ ደረጃውን ክብሩ ምንድነው የሚባለው ይሄ የአምላክነት መስፈርት የሚባለው የሰው ልጅ ምንድነው የሰው ልጅ ማድረግ ያለበት የሰው ልጅ ከየት ነው የመጣው ወይ የሰው ልጅ ወዴት ነው የሚሄደው የሚባሉ ጥያቄዎች አሉ። ገባሽ? የሰው ልጅ አይምሮ ምንድነው ምን መስራት ይችላል? ምድር ለማን ነው የተሰራችው? በምድር ምን መስራት አለብን የሚባለው በክርስትና ውስጥ አታገኙም። ገባሽ? ገግመሽ ተመስጠሽ የሆነ አካላቶች እንጂ አካልም አይደለም አካላቶችን ስትቆይተሽ መጨረሻሽን ፈጣሪ ነው የሚያውቀው እንግዲህ እንትን ካለ ማለት ነውና ያው መሸኘት ነው፣ ሌላ ምንም እንትን የለውምና ከሰውነት ወደ እንስሳነት ማንነት የሚያወርድ አመለካከት ነው ለኔ በአሁን ሰዓት ማለት ክርስትና። ስለዚህ ትውልዱ እኔ ሌላ ሰዓት እናወራበታለን ፖለቲካውን። ሐሳብ አለሽ የመጨረሻ? እኔ ራሴን ባጠፋ ይሻለኛል። እኔ ተስፋ የቆረጥኩት ግን በእንትኗ በጋለሞታው ተስፋ የቆረጥኩት ግን ጳውሎስን ማለት ነው። ጳውሎስ በእኔ ይቀናል ስትልና ያለኔ ህይወቱ ባዶ ነው ብላ ስትናገር እዛን ተስፋ የቆረጥኩት ለምንድን ነው ባንቺ የሚቀናው ምናምን ስትባል እኔ ቤት ብዙ ሰው እየሰለመ ስለሆነ ስራው ሰው ማስለም ስለሆነ በእኔ ይቀናል አላለችም። ደስ ይላል እኮ። አሁን እኔ ይሄንን ልነካባት አልፈልግም። ቢያንስ እንድትኖር የሚያደርጋት አንድ ነገር አገኘች። ኧረ እንትን ነው የሆነ ነገር ጣል ቢያደርግባት እኮ ታብዳለች እኮ። የሆነ ነገር ጣል ቢያደርግባት ራሷን ታጠፋለች። ነው እንድትኖር የሚያደርጋት እንድትኖር ሰውን እንዲኖር የሚያደርገው ተስፋ ነው አይደለ? ቢያንስ እንግዲህ መብረቁ ይቀናብኛል ካለች በቃ ማሻአላህ እንድትኖር ማለት በቃ ጠዋት ፀሐይ የሚወጣው በሱ ህልማ ውስጥ ነውና ደስ ይላል። ተመስገን። እሷ እንድትኖር እናደርገው ነገር የለም። እኛ ከባድ ነው። ተመልካቾቻችን የዛሬ ቆይታችን ይህን ይመስል ነበረ። ፎሎ ያደረጋችሁ ሰዎች ፎሎ አድርጉ። እንግዲህ ከ8 ጊዜ መዘጋት በኋላ ነው በዚህ ብቅ ያልነው በ5ኛ አካውንት መሆኑ ነው እና 5ኛውን የት እንደሆነ ገና ነው። ያው ይሄ አደጋ ሲደርስበት የምንመጣው ይሆናል። ምንም ማድረግ ስለማንችል አማራጭ የለንም። እኛ ለማወቅ እንጂ ለመታወቅ አልመጣንም። እኛ ከሰዎች ጋር ለማውራት እንጂ ሰዎች እኛ እንዲከተሉ አይደለም እዚህ ጋር የምንመጣው። ምንም እንትን የለንም። ፎሎ አድርጉት። አካውንቱ አዲስ አካውንት ስለሆነ በሚመጣው ቀንና ሰዓት እንድንገናኝ የምታምኑትን አምላካችሁን ለምኑ፣ ጸልዩ። እኔ እዚህ ጋር ራሴን ባጠፋ ምን ይመስላችኋል? ወረዱልኝ። ገስት ላይ ያላችሁ ሰዎች አውሩ። አሁን ስራውን ጨርሶ ልጆቹን ምሳ አብልቶ ምናምን ነገር ከመጣ ጳውሎስ ማለቃችን ነው። ስለዚህ ከመምጣቱ በፊት ራሳችንን እንትን ማለት አለብን እና ለተኛም ስለሆነ እኔ ቲና አለሽ? እሺ የለሽም። ሀጅራ አለሽ? ጁጁ ነበር ስምሽ እኮ ጁ ያድርግሽና አንቺም የለሽም። ምሪም አለሽ? መልካም የለሽ። እንገናኛለን ኦፓይ። አትጥፊ። ፎቶ አለኝ። እሺ ቻው።
ምልክልህ ምን? ታው የኔ ወድ እሺ እኔ ፍቅር እንቅልፍ የሚያሳጣ ይሁን እንጂ ችግር የለውም። አትዘናጋ። ኧረ እኔ አልዘናጋም። ምን ነው የማደርገው? አልመልስም። እንደ የለው እንትን ብዬ ነው እሱ ያለበትን ቦታ ስገባ ምናምን ራሴን እንትን የማደርገው የለውም። እኔ እሱ ሲሆን አለበት አስበዋል። ጆይን ብዬ ስገባ ኦፓ ነይ ግቢ ብላ ቆንጠጥ የሚያደርገኝ ሰው ያስፈልገኛል እኮ አጠገቤ ቁጭ ብሎ እኔ እንትን እየሆንኩ ከሆነ ያው የሚያነቃቃኝ ሰው ያስፈልገኛል። ገባሽ? አንቺ ቀላል ሳይኮ ይጫወታል እኮ አሳቻ ሰዓት ምን እንደሚፈጠር አይታወቅም። አይ መጥፋት የለብሽም። በተለይ ደግሞ እሱ ያለበትን ገስት ገብቼ ከሆነ ወይ እኛ ጋር መጥቶ ወይ እሱ ጋር ሂጄ ተሳስቼ ገብቼ ምናምን ነገር ከሆነ ዘለሽ ነው መግባት ያለብሽ። ስልጣን ካለሽ ሰው ብሎክም አስወርደሽ መግባት አለብሽ። ያለ ምንም ቅድመ ሁኔታ መጠባበቅ አለብን። ዋው መልካም ጊዜ ጋይስ። ከታችን ከላይ ያላችሁ ወዳችኋለሁ። ባይ አልጀበርቲ ታወራለህ ገስት ስለገባ መተንፈስ አለብህ። አለን በውስጥ ደግሞ መልእክት መልስ እንጂ ምን ሆነ ነው? ኧረ ግዴታ ነው። በየትኛው በዛኛው ጽፌልህ ነበር። ይሄ ደግሞ አይቻልም አለኝ ልጽፍልህ ብዬ በትልቁ ምንድነው እሱ? በትልቁ አየህ ጸጥ አልከኝ። በዚህ ደግሞ ልጽፍልህ አሁን ሲገባ የለም ፕራይቬት አድርገዋል መሰለኝ። ኡምራ እስከዛሬ ዝም ብሎ ፕራይቬት አይደለም ሜሴጁ እንትን አድርገዋለሁ። ግን በትልቁ መጀመሪያ ላይ የጻፍከው እንትን ድንብርብር ሲልብኝ እኮ ነው። መጀመሪያ ከሆነ ምናምን ነገር የሆነ ነገር ነበርና ከየት ወዴት ምናምን ነገር ነው ብዬ ምናልባት ተኝተህ የጻፈው ሊሆን ይችላል ምናምን ብዬ ዝም አልኩት። እሺ እናወራለን። እሺ ይመቻችሁ። ቅዱሳን ተመስገን ነው። እንግዲህ ጀምረን ከጨረስነው ተመስገን ነው። እኔ ወዳችኋለሁ፣ አከብራችኋለሁ። ትርቁኝም እቀርባችኋለሁ፣ ብጠሉኝም ወዳችኋለሁ። ወደላችሁበት መጥቼ ምናምን ነገር በቃ ይመቻችሁ። ልወጣ ነው፣ መተኛት አለብኝ።